ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 18 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ዝግጅታችን እናልፋለን። የመጀመሪያው ርዕሳችን የአፋብኃ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ከቢቢሲ አማሃሪክ ኒውስ ጋር ያደረገውን ቆይታ ይመለከታል። አርበኛ አስረስ ማረ ከቢቢሲ ጋር ባደረገው ቆይታ ወደ አንድ ለመምጣት ሲያስብ የፋኖ ትግል የነበሩ ተግዳሮቶችን ዘርዝሮ አስረድቷል። በርቀት ሆኖ የመወሰን ፍላጎትም ከነዚያ ተግዳሮቶች መካከል ዋነኛው እንደነበር ገልጿል። በርቀት ሆኖ ትግል ሜዳ ላይ የሌሉ ኃይሎች እንወስንላችሁ ማለታቸው በትግሉ ውስጥ ወደ አንድነት ለመምጣት የሚደረገውን ጥረት ሲያሰናክል መክረሙን ገልጿል። የተፈጠረውም ግንባር ሳይሆን ውህድ ድርጅት ነው በማለት አብራርቷል። የተፈጠረው ግንባር ሳይሆን የአማራ ውህድ ድርጅት ነው ብሏል። ርዕዮተ ዓለማችን የአማራ ብሔርተኝነት ነው ብሎ መናገሩ ባለፈውም በእርግጥ አፋብን በመግለጫው ላይ በግልጽ አመላክቷል። ርዕዮተ ዓለማችን የአማራ ብሔርተኝነት ነው ብሎ መናገሩ በዜግነት ፖለቲካ አቀንቃኝ ነን የሚሉ ኃይሎች ላይ ከፍተኛ የሆነ ጫጫታ ፈጥሯል። የአማራ ፍላጎት ሲከበር የኢትዮጵያ ፍላጎት ስለሚከበር ርዕዮተ ዓለማችን የአማራ ብሔርተኝነት ነው ብሏል። አውራጃዊነትን ያስቀረ መሆኑን ገልጿል። ድርጅት የመሰረት ነው ለመደራደር ሳይሆን ለማሸነፍ ነው ብሏል። አንድ ድርጅት ወጥ የሆነ ድርጅት የመሰረት ነው ከብልጽግና ጋር ለመደራደር ሳይሆን ለማሸነፍ ነው ብሏል። ስለዚህ ማሸነፋችንም አይቀሬ ነው በማለት ለቢቢሲ አማሃሪክ ገልጿል። አርበኛ አስረስ ማረ እና አርበኛ አስረስ ማረ ርዕዮተ ዓለማችን የአማራ ብሔርተኝነት ነው ከማለቱ ጋር ተያይዞ የዜግነት ፖለቲካ አቀንቃኞች ይችን ኮታ አድርገው ያብጠለጠሉ ይገኛሉ። በእርግጥም አፋብን መግለጫም ካወጣ ጊዜ አንስቶ የአማራ ብሔርተኝነት ማለቱ ያልተመቻቸው እንደነ ኤፍሬም ማደቦ ያሉ የዜግነት ፖለቲካ አቀንቃኞች ትችት እየሰነዘሩ ይገኛሉ። በበኩሌ ግን አፋብን ሌላ አማራጭ ነበረው ወይ ብዬ መጠየቅ እፈልጋለሁ። የሲቲዝንሺፕ ፖለቲክስን ማራመድ ይችል ነበር ወይ? ሌላ አማራጭ ነበረው ወይ? ከትግራይ፣ ከኦሮሚያ፣ ከሶማሌ፣ ከአፋር፣ ከቤኒሻንጉል፣ ከጋምቤላ ጋር አብሬ እታገላለሁ ከማለት አልፎ ለአፋር፣ ለሶማሌ፣ ለትግራይ፣ ለኦሮሚያ እታገላለሁ ማለት ይችል ነበር። እንደዛ ማድረግ ይችል ነበር። ከአፋሩ ጋር፣ ከሶማሌው ጋር፣ ከኦሮሞው ጋር፣ ከትግራዩ ጋር እታገላለሁ ማለት ይችላል። ያ ማለት አማራ ሆኖ ማለት ነው። በኢትዮጵያዊነት ተሰባስቦ ሊታገል ይችላል። ግን ኢትዮጵያ ማለት እኔ ነኝ ብሎ ለሶማሌው እታገላለሁ፣ ለሲዳማው፣ ለወላይታው፣ ለጋሞው እታገላለሁ ማለት ይችል ነበር ወይ? ያንንስ ብሔር ብሔረሰቦች ይፈልጉታል ወይ? አማራ ነፃ እንዲያወጣቸው ይፈልጋሉ? እንደዛ የሚፈልግ ብሔር ብሔረሰብ አለ ኢትዮጵያ ውስጥ? እና ይህን ጥያቄ ማንሳት ተገቢ ነው። ታሪካዊ በደል ተፈጽሞብናል እያሉ የሚያለቅሱ ባህላችን፣ ወጋችን፣ ሃይማኖታችን ተጨፍልቆ ኑሯል እያሉ የሚወቅሱ ብሔር ብሔረሰቦች ባሉበት ሀገር ላይ በዘር ወይም በኢትኒክ ፌዴራሊዝም የተደራጀች ሀገር ባለችበት ሁኔታ የአማራ ፋኖ ብሔራዊ ንቅናቄ ሲቲዝንሺፕ ፖለቲክስ ነው ማራመደው፣ የዜግነት ፖለቲካ ነው የምከተለው ብሎ ቢመጣ ቅቡልነት ያገኝ ነበር ወይ? ዛሬ የአማራ ብሔርተኝነት ነው ርዕዮተ ዓለሜ በማለቱ የሚተቹት ኃይሎች የዜግነት ፖለቲካ ነው መከተለው ብሎ ቢመጣ ትችታቸውን ይተውት ነበር ወይ? አይመስለኝም። የሚተውት አይመስለኝም። ለምን? እነዚህ ሰዎች በዜግነት ፖለቲካ ውስጥ ማንነታቸውን ሸጉጠው የሚንቀሳቀሱ እና በኢትዮጵያዊነት ውስጥ የተደበቀ ዘረኝነት ያላቸው ስለሆኑ ይቀበሉታል ብዬ አላስብም። በተረፈ ግን በኢትዮጵያ ማዕቀፍ ውስጥ የተመለሰው ለድርድር የቀረበው ወደ ጠረጴዛ የመጣው የአማራ ጥያቄ የቱ ነው? የኢትዮጵያ ጥያቄ የቱ ነው? እስካሁን ድረስ በተደረጉ የዜግነት ፖለቲካ ተጋድሎዎች እሱ ፍሬ አፍርቶ እስካሁን ድረስ ያስመለሰው የአማራ ጥያቄ የኢትዮጵያ ጥያቄ ታውቃላችሁ? እኔ አላቅም። እንደ አማራ ለምሳሌ ስናገር አሁን ለድርድር የመጡ ነገሮችን ወደ ጠረጴዛ እና አብይ አህመድ ላዋቀሩት ምክክር ኮሚሽንም ይዟቸው ወደ ውይይት ያመጣቸው አጀንዳዎች የአማራ ብሔርተኝነት ለፍሬ ያበቃቸው ናቸው ብዬ አስባለሁኝ። እንደ አማራ ሲታሰብ ለምሳሌ የማንነት ጥያቄ ያለባቸው አካባቢዎች በተወሰነ መልኩም ቢሆን መልስ እንዲያገኙ ማድረግ የተቻለው በኢትዮጵያዊነት ማቀፍ አልነበረም። የአማራ ብሔርተኝነትን
በመጠቀም ነው። እነ ኮሎኔል ደመቀ ዘውዱ እነ ዶክተር ምስጋናው አንዱዓለም ቢክዱትም በወቅቱ የአማራ ብሔርተኝነት እንዲገነባ አድርገው ህወሓትን ለመገርሰስና ወልቃይትን ለማስመለስ እና ራያንም ለማስመለስ ተጠቅመውበታል። የአማራ ብሔርተኝነትን ግን አማራ ብሔርተኝነትን የሚፈልጉት ልክ እንደ ኦሮማራ ሁሉ ኦህዴድ ኦሮማራን ወደ ስልጣን መምጫ መንገድ ካደረገ በኋላ ከዛ በኋላ እናፈራረሰው ሁሉ እነሱም የአማራ ብሔርተኝነትን የሚፈልጉት ለአጭር ጊዜ ግብ በመሆኑ የተነሳ ህወሓት ከተገረሰሰ ወልቃይት ከተመለሰ በኋላ እንደገና እንዲፈርስ ወሰኑበት። ይህንን ውሳኔ ሲያስተላልፉ አልቀበልም በማለቱ የተነሳ እየዘመቱበት ይገኛሉ። ስለዚህ የማንነት ጥያቄዎች የአማራ የማንነት ጥያቄዎች አሁን ወደኋላ እየተመለሱ ያሉ ቢሆንም ለጊዜውም ቢሆን ማስመለስ የቻለው በአማራ ብሔርተኝነት ማዕቀፍ ነው። የህገ መንግስት ጉዳይ ህገ መንግስት ስለመሻሻል እንዲታሰብ ያደረገው የአማራ ብሔርተኝነት ትግል ነው። ኢትዮጵያ የብቻ ሀገር አይደለችም፣ የጋራዬ ሀገር ነች። ኢትዮጵያ ምሰዋላት በክብር ምሰዋላት ሀገር እንጂ ተዋርጄ የምገደልባት ሀገር አይደለችም ብሎ አማራው በማንነቱ መደራጀት ሲጀምር እንደገና የህገ መንግስት ማሻሻያ የሚል ነገር መጣ። በአንድ ወቅትማ እነ እስክንድር ነጋ ባልደራስ ላይ በነበሩ ሰዓት ላይ ስለ ህገ መንግስት ሲወሩ አብይ አህመድ የሰጣቸው መልስ ምን የሚል ነበር? ለአንድ ህዝብ ብለን ህገ መንግስት አናሻሽልም በማለት ነበር መልስ የሰጣቸው። የሀገር ባለቤትነትን በለው ተንቀሳቅሶ የመኖር መብትን በለው ወደፊት ሊከበር የሚችለውም በዚሁ ማዕቀፍ ውስጥ ነው፣ በአማራ ብሔርተኝነት ማዕቀፍ ውስጥ ነው ብለን እናምናለን። ሌላው ጉዳይ የዜግነት ፖለቲካ አማራን ለምን ይታገለዋል? ለዚህ ጥያቄ መልስ አላችሁ? የዜግነት ፖለቲካ ከሌላው በተለየ መልኩ አማራን ለምን ይታገለዋል? ከዚህ ጋር በተያያዘ አፋሕድን ወይም እስክንድርን እኮ የተቃወም ነው በቅርብ እንኳን ያደረገውን ቃለመጠይቅ ሰምታችኋል አይደል? ኤትኒክ ፌዴራሊዝምን የሚጠየፉ ኃይሎች ጋር አብረን ለመስራት ዝግጁ ነን አለ። ኤትኒክ ፌዴራሊዝምን የሚጠየፉ ኃይሎች ጋር አብረን ለመስራት ዝግጁ ነን። ይሄ ንግግር ከላይ ስታስቡት ችግር ያለበት አይመስላችሁም? ጠለቅ ብላችሁ ስታስቡት ግን ይሄን የተናገረው ሰውዬ ራሱ መልስ የለውም። ኤትኒክ ፌዴራሊዝምን የሚጠየፍ የትጥቅ ድርጅት እስኪ አንድ ጥራ ቢባል መልስ የለውም ጌታዬ፣ የለውም። ሁሉንም ተመልከታቸው። ቲዲኤፍ ልትል ትችላለህ፣ አጉጉሙ፣ የጋምቤላ ታጣቂዎች ግንባር፣ ኦነግ፣ የጉምዝ ታጣቂ፣ ሁሉም ቢሆን ኤትኒክ ፌዴራሊዝምን የሚከተሉ ናቸው። ስለዚህ የኤትኒክ ፌዴራሊዝምን የሚጠየፉ ብለህ ጥሪ ስታደርግ ባይ ዲፎልት ብቻዬን ነው የምታገለው እንደማለት የሚቆጠር ነው። ለዛም ነው ስንቃወመው የነበረው። የለም በኢትዮጵያ ምድር ላይ ተግባራዊ ሊደረግ የማይችል ሌላ ቦታ ላይ ተግባራዊ ሊደረግ የማይችል የፖለቲካ ኢዲዮሎጂ አምጥተህ አማራን ልታሸክም አትችልም በማለት ስንቃወም የነበረው ስለዛ ነው። ሌላው የዜግነት ፖለቲካ የኦሮሞ ብሔርተኝነትን ሲታገል አይታችኋል። አሁን ሶሻል ሚዲያውን ተመልከቱ፣ ትዊተር ተመልከቱ፣ ፌስቡክ ተመልከቱ፣ ሌሎችንም ፕላትፎርሞች ተመልከቱ። የኦሮሞ ብሔርተኝነትን የሚታገል የዜግነት ፖለቲካ አለ እንዴ? አሁን እንደዛም ያደርጋለ። የትግራይ ብሔርተኝነትን የሚታገል የዜግነት ፖለቲካ አለ እንዴ? አሁንስ ለድርድር ይቀርባል? የኦሮሞ ብሔርተኝነት ለድርድር ይቀርባል? የትግራይ ብሔርተኝነት ለድርድር ይቀርባል? ኋይ አማራ ላይ ብቻ ሁሌ ኮምፕሌን የሚያቀርቡት ለምንድን ነው? የዜግነት ፖለቲካ አራማጆች በነገራችን ላይ ኢትዮጵያ ይቅደም ሲሉ አማራ ይውደም ማለታቸው ነው። ምክንያቱም ኢትዮጵያ ይቅደም የሚለው እስካሁኑ መፎክር አማራን ከማውደም በዘለለ ኢትዮጵያን ሲያስቀድም የታየበት ጊዜ የለም። ከመንግስቱ ኃይለማርያም ጊዜ አንስተን ብንጠቅስ ኢትዮጵያ ይቅደም የሚለው መፎክር አማራ ይውደም ነው ትክክለኛ ትርጉሙ። በዜግነት ውስጥ ማንነታቸውን ደብቀው የሚጓዙና እንደ አስፈላጊነቱ የሚመዙ ናቸው። የዜግነት ፖለቲካ አራማጆች በዜግነት ውስጥ ማንነታቸውን ደብቀው የሚጓዙ እንደ አስፈላጊነቱ ደግሞ የሚመዙ ናቸው። የዜግነት ፖለቲካ አቀንቃኝ ነን የሚሉ ሰዎችን ተመልከታቸው። እነ ኤፍሬም ማዴቦ፣ ርዕዮት ዓለሙ፣ ብርሃኑ ነጋ፣ ሞገስ ዘውዱ፣ ግርማ ሰይፉ፣ ዮናታን ተስፋዬ ረጋሳ ዋዜማ ሬዲዮን ከሰሞኑ አገደው። ዮናታን ተስፋዬ ረጋሳ ዋዜማ ሬዲዮን ያህል ያገዛዙ አገልጋይ የሆነ ሚዲያ አገዱት እና በኢትዮጵያ ምድር ላይ ቢያንስ እንደ ዋዜማ ያሉ ሚዲያዎች መንቀሳቀስ ካልቻሉ እንዴት ሆኖ ነው መዘገብ የሚቻለው? እንዴት አይነት ሚዲያ ሊሰማራ ይችላል? እና ዮናታን ተስፋዬ ረጋሳ ግን በአንድ ወቅት የዜግነት ፖለቲካ ጠበቃዎች ነበሩ። እነ ኤርሚያስ ለገሰ ናቸው የዜግነት ፖለቲካ አራማጆች። እነ ኤርሚያስ ለገሰ ናቸው፣ እነ ሲሳይ አጌና ናቸው። እና የእነዚህን ቅራቅንቦች ሀሳብ አማራ ተሸክሞ ሲያንዘፋዝፍ መኖር አለበት? ከነዚህ በላይስ ዘረኛ ሊኖር ይችላል?
ሞገስ ዘውዱ ልብ ውስጥ ያለ ዘረኝነት አንድ የኦነግ አመራር ውስጥ ካለ ዘረኝነት ቢበልጥ እንጂ የሚያንስ አይደለም። ልዩነቱ ምንድነው? ዘረኝነቱን በአማርኛ ይደብቀዋል፣ አማርኛ በመናገር ይደብቀዋል። ሞገስ ዘውዱ ርዕዮተ ዓለሙን ተመልከት፣ ለአማራ ትግል ያላቸውን አመለካከት ተመልከት፣ ለመሪዎቻችን ያላቸውን ጥላቻ ተመልከት። ከዘመነ ካሴ ይልቅ አብይ አህመድ ይሻለኛል በማለት ነው የተናገረችው። ከዘመነ ካሴ ይልቅ አብይ አህመድ ይሻለኛል፣ ከወረደውም ከሚመጣውም አብይ አህመድን መርጫለሁ ብላለች። ለምን ብለህ ጠይቅ። ለምን አብይን የመረጠችው ለምንድን ነው? ምናልባት ከኔ ብሔር የወጣ ነው ብላ በማሰቧ የተነሳ ነው። ሌሎቹንም ብትመለከት በወያኔ ጊዜ በታጋይነታቸው፣ በመብት ተሟጋችነታቸው፣ በአክቲቪስትነታቸው የሚታወቁ ዛሬ ግን በዝምታ የተደበቁ ኃይሎች ለምንድን ነው በዝምታ ውስጥ የተደበቁት? እነ ታምራት ነገራ ብለህ ብትጠይቅ ምክንያቱም አሁን ስልጣን ላይ ያለው አገዛዝን ወገኔ የኔ ብለው የተቀበሉ በመሆናቸው የተነሳ ነው። የኔ አረመኔ የኔ ጨፍጫፊ ብለው የተቀበሉ በመሆናቸው የተነሳ ነው። አሁን በሚያደርገውም ነገር ደስተኛ በመሆናቸው የተነሳ ነው። በተረፈ ግን የጀግንነት ፖለቲካ እንወክላለን የሚሉ ኃይሎችን አንድ ባንድ ስማቸውን እየዘረዘርክ ውስጣቸውን ከፈት ብታደርገው የተደበቀ ዘረኝነት ታገኛለህ። እነ ኤፍሬም ማደቦ፣ ርዕዮተ ዓለሙ፣ ሞገስ ዘውዱ፣ ዮናታን ተስፋዬ፣ ሲሳይ አጌና፣ ኤርሚያስ ለገሰ፣ ግርማ ሰይፉ፣ ብርሃኑ ነጋ፣ ታማኝ በየነ እነዚህን ሰዎች የሚያራምዱትን ፖለቲክስ አማራ ተሸክሞ ከዚህ በኋላ ሊቀጥል አይችልም። ሌላው እንግዲህ አስረስ ማረ የምንከተለው ርዕዮተ ዓለም የአማራ ብሔርተኝነት ነው ብሎ ቢናገርም ወደፊት ግን ከሌሎች ኃይሎች ጋር በመነጋገር ብዙሃነትን የሚያከብር የዜግነት ፖለቲካ ሊከተሉ ይችላሉ። የተለየ አይነት አወቃቀር ያላት ሀገር ተግባራዊ ሊያደርጉ ይችላሉ ከሌሎች ጋር በመነጋገር። ከዛ ውጭ ግን ሌሎች የማይፈልጉትን ነገር አማራን የፈልገዋለሁ እያለ የሚሟገትበት ጊዜ አልፏል። ከክልሉ ውጭ ያለን አማራ ሁሌ እንደማስፈራሪያ አድርጎ በማቅረብ ህዝብና ቤት ቆጠራ ሲካሄድ 6 ሚሊዮን እንኳን ያደርሱትም ቁጥሩን። ከዛ ውጭ ፖለቲካ ለመስራት ሲሞክሩ ግን የኦህዴድና የኦነግ ሰዎች ቁጥሩን እስከ 20 ሚሊዮን እስከ 30 ሚሊዮን ያደርሱታል። ፖለቲካ ለመስራት ሲሞክሩ 20 ሚሊዮን 30 ሚሊዮን አማራ እኮ በኢትዮጵያ ውስጥ ተበታትኖ ነው የሚኖሩ ይሏቸዋል። ህዝብና ቤት ቆጠራ ሲደረግ ግን 6 ሚሊዮን አማራ ቆጥሮ መምጣት ይከብዳቸዋል። የሆነ ሆኖ ግን ወደፊት ከሌሎች ጋር በሚደረግ ንግግር ብዝሃነትን የሚያከብር የዜግነት ፖለቲካ ሊከተሉ ይችላሉ። ያ ግን ከሌሎች ኃይሎች ጋር በመነጋገር የሚወሰን ነው። በተረፈ ግን የዜግነት ፖለቲካ አራማጅ ነን ለሚሉ ኃይሎች እንዲህ ማለት ፈልጋለሁ። ሂዱና ወለጋ ላይ፣ አርሲ ላይ፣ አድዋ ላይ፣ ሶማሌ ላይ፣ አፋር ላይ፣ ቤኒሻንጉልና ጋምቤላ ላይ እስከ ስለ ዜግነት ፖለቲካ አውሩ። እስኪ ሂዱና ትግራይ ላይ፣ ኦሮሚያ ላይ ስለ ጠቅላይ ግዛት አስተሳሰባችሁ አውሩ። ሌሎች ክልሎች ላይ ተግባራዊ የማታደርጉትን አወቃቀር አማራ ምድር ላይ አምጥታችሁ ለመተግበር አትሞክሩ። የእናንተ የጠቅላይ ግዛት አስተሳሰብ ለምሳሌ ኦሮሚያ ክልል ውስጥ ገብቶ ወለጋ ጠቅላይ ግዛት፣ ጅማ ጠቅላይ ግዛት፣ ሐረር ጠቅላይ ግዛት እያለ ሲያዋቅር አሰባችሁታል? እንደዛ አይነት ህልም አላችሁ? ፍላጎት አላችሁ? አታስቡትም። ስለዚህ ሌላ ቦታ ላይ ተግባራዊ የማታደርጉትን አስተሳሰብ አማራ ላይ እያመጣችሁ ልትጭኑ አትሞክሩ። ሌላውን ተውትና የጋሞ ህዝብ ለኢትዮጵያ ባንዲራ የተለየ ትርጉም ያለው በመሆኑ በተወሰነ መልኩ የዜግነት ፖለቲካን የሚቀበል በመሆኑ የተነሳ ስንት ዋጋ ከፈለ። አማራው ደግሞ ባለፉት 50 ዓመታት የዜግነት ፖለቲካ ተሸክሞ እኮ የከፈለውን ዋጋ የምትረሱት አይደለም። ስለዚህ 50 ዓመት ሙሉ ሞክሮ ይሄ ነገር አያዋጣም ብሎ አቋሙን የቀየረውን ህዝብ ተወታ አድርጋችሁ ላለፉት 50 ዓመታት የኢትኒክ ፌደራሊዝምን ተሸክመው ሲያንዘፋዝፉ የነበሩ ኃይሎችን እነሱም ወደ መጀንጀን እነሱም ወደ መስበክ ለምን አትሸጋገሩም ማለት ወዳለሁ። ሌላው የዜግነት ፖለቲካ ዋነኛ ዓላማው ቢሾፍቱን ደብረ ዘይት ማድረግ፣ አዳማን ናዝሬት ማድረግ፣ ፊንፊኔን አዲስ አበባ ማድረግ እንዳልሆነ ይታወቃል። የዜግነት ፖለቲካ እናራምዳለን የሚሉ ኃይሎች ቢሾፍቱን ወደ ደብረ ዘይት፣ አዳማን ወደ ናዝሬት፣ ፊንፊኔን ወደ አዲስ አበባ የመቀየር ፍላጎት የማምጣት ፍላጎት የላቸውም። ዓላማቸው ምንድነው ካልክ ጎንደርም ጉደር ማድረግ ነው።
ጎንደርን የኩሽ ፖለቲካ የሚቀነቀንባት ሀገር ማድረግ ነው። ጎንደርም ጭምር አሁን ለአማራ የተሰጠው ክልል ራሱ ኦሮሞ የቆረቆረው ነው። አማራ ኦሮሞ ምናምን የሚባል የዚህ ሀገር ትርክቱስ የለም። ወሎ እንዳለ ኦሮሞ ነው፣ የእጅ ኦሮሞ። ዓላማቸው ባህር ዳርን ሆራ አርሰዲ ማድረግ ነው። ሆራ አርሰዲ ማድረግ ነው። ጎርጎራን ወደ ሆራ ፊንፊኔ መቀየር ነው። አማራ ውስጥ ያለውን ነገር ማጥፋት ነው። በአማራ ምድር ላይ አማራ የሚል አስተሳሰብ እንዲጠፋ ማድረግና ጎንደር ጠቅላይ ግዛት ወይም በጌምድር ጠቅላይ ግዛት፣ ጎጃም ጠቅላይ ግዛት፣ ወሎ ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት እየተባለ አማራው እንዲከፋፈል ማድረግ ነው። ከዛ ውጭ ግን በአማራ ምድር ላይ የሚያስቡትን ነገር ሌሎች አካባቢዎች ላይ አያስቡትም። ዓላማቸው ምንድን ነው? ልክ አንዳንድ አክራሪ የኦሮሞ ብሔርተኞች መተማን ሞቱማ እንደሚያደርጉት ሁሉ የዜግነት ፖለቲካ አራማጆችም ዓላማቸው ይሄ ነው። መተማን ሞቱማ ማድረግ ነው የሚፈልጉት። አክሱምን አካሱማ ማድረግ ይፈልጋሉ። ወልቃይትን ወላዲባ ማድረግ ይፈልጋሉ። ልክ አንዳንድ የኦሮሞ ብሔርተኞች አቀንቃኞች በሚዲያ እየመጡ የድሮ የኦሮሞ ስም የነበራቸው ናቸው ብለው ሁሉንም የኢትዮጵያ አካባቢ የኦሮምኛ ስያሜ እንደሚሰጡት ሁሉ በዚህ ዘመን ያሉ የዜግነት ፖለቲካ አቀንቃኞች ዓላማቸው ይሄ ነው። ኦሮሚያ ላይ መብቱ ተከብሮለት ውክልና ኑሮት የሚኖር አማራ ማፍራት አይደለም ራዕያቸው አማራ የሚለውን አጥፍተው ጎንደር፣ ጎጃም፣ ሸዋ፣ ወሎ የሚለውን የጠቅላይ ግዛት አስተሳሰብ በማቆየት እሱን የፖለቲካ ወረታቸው ካፒታላቸው አድርገው እየነገዱ መኖር ነው የሚፈልጉት። ይሄ ደግሞ ጊዜው አልፎበታል። ስለዚህ መፍትሄው ምንድን ነው? የአማራ ብሔርተኝነትን መቀበል ነው። በተለይ የአፋር ደጋፊ ነን የሚሉ አጥፊ ኃይሎች መሸነፋቸው በጀን እንጂ በጣም ከፍተኛ የሆነ የጥፋት ድግስ እንደደገሱልን አመላካች ነገሮች እየታዩ ነው። እነዚህ ኃይሎች አይታችሁ ከሆነ አሁን እኮ የበፊት የአፋር ደጋፊ ነን የሚሉ ኃይሎችንና የብልጽግና ደጋፊዎችን መለየት የማይቻልበት ሁኔታ ተፈጥሯል። ተቀላቅለዋል እኮ። በአንድ በኩል ብልጽግና ጋር ተፈራርሞ የገባው አፋር ነው ይሏቸዋል በአንድ በኩል፣ በሌላ በኩል ደግሞ ከአፋብን ጋር የተቀላቀለው አፋር ነው ብለው ሊነግሯችሁ ይሞክራሉ። በእኔ እምነት ግን አስረስ ማረም አፋብንና አፋር ተዋህደው ውህድ የሆነ ድርጅት መስርተዋል ብሎ ቢናገርም እነ ደረጀ በላይ ጎንደር ጠቅላይ ግዛትስ እነ መከታው ማሞ ሸዋ ጠቅላይ ግዛትስ አፋድ ሆነው አፋብንን ተቀላቅለዋል ብዬ አላምንም። አፋር ነኝ የሚለው ኃይል ተፈራርሞ ብልጽግና ጉያ ውስጥ ሂዶ ገብቷል። እነ መከታው እነ ማስረሻ ገብተዋል። እነዚህ ሰዎች የአፋድ እንቅስቃሴ ያልተመቻቸውም ነበር። ከዛ ተለይተው መጥተው ከአፋባሃ ጋር በመዋሃድ ውህድ ድርጅት መስርተዋል። ስለዚህ አሁንም አፋድ እያልክ የምታላዝን ኃይል አፋሃድን ሂድና የኮሪደር ልማቱ ላይ ፈልገው፣ አፋሃድን ሂድና 4 ኪሎ ቤተ መንግስት መግቢያ ላይ ፈልገው። የኦሮሞ ብሔርተኞች ሲስቱበት እንደነበረው ሁሉ 200 ብር ከፍሎ ቤተ መንግስቱን እየጎበኘ ይገኛል። አማራ ህዝብ አንገቱን እንዲደፋ በሚያደርግ መስመር ተሰማርቶ ፖለቲካ እየሰራ ታገኘዋለህ። ትናንትና የኦሮሞ ብሔርተኞች ቤተ መንግስት መግባት ከፈለክ ፋኖ ሆይ 200 ብር ከፍለ መግባት ትችላለህ እያሉ ሲናገሩ ነበር። ዛሬ ያንን አባባል ተረክበው እነ ማስረሻ ሰጤ፣ እነ ኮሎኔል ፈንተው፣ እነ ያሷ አባተ ሌሎችም ያንን አባባል ተረክበው 200 ብር ከፍለው ቤተ መንግስት እየጎበኙ ታገኛቸዋለህ። ስለዚህ አፋሃድ እያልክ የምታላዝናይል ሂድና የጫካ ፕሮጀክት ውስጥ እንጦጦ ጫካ ውስጥ ሂድና ፈልገው፣ እዛ ታገኘዋለህ። አሁን አፋሃድ የሚባል ድርጅት አናውቅም፣ አፋባሃ የሚባል ድርጅት አናውቅም። የምናውቀው አፋብን የሚባል ድርጅት ነው። ሌላው ትናንትና እና አበበ ፂሞ ጽፎ የመጡትን አርቲክል አይታችሁ ከሆነ በጣም ዘለግ ያለ አርቲክል ጽፎ መጥቷል። የጻፈው ስለማን ነው? ስለ ታላቁ እስክንድር ነጋ ነው ጽፎ የመጣው። እነዚህ ሰዎች ግን ያንን ፖስት ሲያጋሩ ውስጡን ከፈታ አድርገህ ብትመለከት ሌላ አይነት አስተሳሰብ ታገኛለህ። አፋብንን የማፍረስ እንቅስቃሴ መሆኑን ትረዳለህ። ወደ ድሮ የመመለስ የበፊት አለቃን የመናፈቅ ሁኔታ መኖሩን ትረዳለህ። ስለዚህ እንዲህ አይነት አስተሳሰቡ ሊመታ ይገባል። አሁን ላይ ስለ እስክንድር ነጋ በተግባር አይተነው ፈትነነው መዝነነው አንፈልግህም ያልነውን ኃይል ከዚህ በኋላ በነ አበበ ፂሞ ቃላት ማስተዋወቅ አይቻልም። የእስክንድር ነጋ ያለፉት የትግል ጊዜያት ባለፉት 2 ዓመታት ያደረገው ትግል ሲጠናቀቅ የውድድር ሆኖ ተመዝግቧል። የእስክንድር ነጋ አካሄድ ኢያሱ አባተን ፈጥሯል፣ ኢያሱ አበራን ፈጥሯል፣ እነ ኮሎኔል ፈንታውን የውድቀት መስመር ውስጥ አስገብቷል። ማስረሻ ሰጤን ጫካ ፕሮጀክት እንዲጎበኝ አድርጓል። ይሄን ያስመዘገበው። ከዛ ውጭ የምናውቀው ድል የለም። ከዛ ውጭ የምናውቀው በትግል ውስጥ አደረገ የምንለው ነገር የለም። ይህንንም በመረዳታቸው የተነሳ
ላለፉት 2-3 ዓመታት አዝለውት የነበሩ ኃይሎች አያስፈልገንም አፋድም እስክንድርም አያስፈልገንም ብለው አዲስ ድርጅት መስርተዋል። ያንንም አዲስ ድርጅት መቀበላቸውን ሁሉም እየገለጹ ይገኛሉ። አማራው ተቀብሎታል፣ ፋኖ ተቀብሎታል፣ አርበኛው ተቀብሎታል። ስለዚህ ወደኋላ ልትመልሱን የምትሞክሩ ኃይሎች ራሳችሁን ከማክሸፍ ባለፈ ቅንጣት ታክል ተጽዕኖ መፍጠር አትችሉም። አይተው መዝነው መርምረው በክሽፈት መስመር ውስጥ እየተጓዘ ነው ብለህ ያልከውን ኃይል እንደገና እያነሳህ ነጠላ ዘቅዝቀህ መምጣት ትክክል አይደለም። ዛሬ ስልጣን ላይ ያሉ ወገኖችን መደገፍ የሚያዋጣው እሱ ነው። ዛሬ ስልጣን ላይ ያሉት ሲያጠፉ መተቸት፣ መውቀስ፣ በትክክለኛ መስመር ሲጓዙ ደግሞ ማወደስ፣ እሱ ነው የሚጠቅመን። ሌላ ኢህአፓ የተባለ ፓርቲ የሄደበት ያለውን መንገድ ይመለከታል። በነገራችን ላይ ኢህአፓን በተመለከተ ከዚህ በፊትም አንድ መረጃ ወደ እናንተ አድርሼ ነበር እና አበበ አካሉ የሚመሩት ኢህአፓ ውስጥ ሐቀኛ ታጋዮች እንዳሉ እረዳለሁ እና አበበ አካሉ ግን ድንገት ከኢዜማ ውስጥ ሹልክ ብለው መጥተው ኢህአፓ ላይ ከላይ ጉብ ያሉበትን ምክንያት ደግሞ ጠንቅቄ እረዳለሁ፣ መረጃ ስላለኝ ማለት ነው። እና አበበ አካሉ ከኢዜማ ውስጥ ሹልክ ብለው መጥተው ኢህአፓ ላይ ከላይ የተቀመጡት እባካችሁ ሂዱና እስኪዛጋ ጀግና ተጫውታችሁ ተቃዋሚ ተጫውታችሁ ጫካ ውስጥ ያለውን ትግል እንደገና ወደ ፓርቲ ትግል መልሱልኝ የሚል ተልኮ ተሰጥተው ነው። ይህንንም ከዚህ በፊት አድርሻ ቃለሁ። በድንገት ነው አቋሙን የቀየረው። በድንገት አስታውሳለሁ። ኤምኤስ ላይ ቀርቦ በጣም ዘግናኝ የሆነ ቃለመጠይቅ ሲያደርግ ሰማሁት። አበበ አካሉ ማለት ነው። በጣም ዘግናኝ ቃለመጠይቁን ያደረገው ደግሞ ከፋሲል የኔዓለም ጋር ነው። ከዛ ወር ባልሞላ ጊዜ ውስጥ እንደገና በሌላ አቋም ተከስቶ ከወንድማገኝ ጋር በጣም ሌላ ሰው መሆኑን የሚገልጽ ቃለ መጠይቅ ሲያደርግ ሰማሁ። ማን? አበበ አካሉ። ለምን ከተባለ አዲስ ስምሪት ተሰጥቶት በአዲስ መስመር እንዲሰማራ ስለተፈቀደለት፣ ጀግና እንዲጫወት ስለተፈቀደለት፣ እንደ ማነው ያ ጀግና እንዲጫወት የተፈቀደለት አንድ ጋዜጠኛ አለ፣ ሰሜነ ባይፈርስ ጀግና እንዲሆን የፈቀደለት ማን ነው? ብልጽግና ነው። ከዛ እሱን ረሳውና በኢትዮጵያ ውስጥ ብቸኛ ጀግና ጋዜጠኛ ራሱን አድርጎ ማሰብ ጀመረ። ራሱን ብቻ ጀግና ጋዜጠኛ አድርጎ ማሰብ ጀመረ። ግን ይሁንታ የተሰጠው ፍቃድ የተቸረው ጀግና ነበር ሰሜነ ባይፈርስ። ይሁንታ የተሰጠው ጀግና ደግሞ ጀግና ተብሎ ሊጠራ አይችልም። ፈሪም ቦታውን ከያዘ ይሁንታውን ካገኘ ጀግና መሆን ይችላልና ብዙ ጊዜ ወደ ስልጣን ሲመጡ በጣም ጨካኝ የሆነ ድርጊቶችን ሲያደርጉ የሚገኙ መሪዎች ፈሪዎች ናቸው። ግን ቦታው ሲፈቀድላቸው ደግሞ ጀግኖቹ ነው ሲገለጹ ታያላችሁ። ስለዚህ በእኔ እምነት አብዛኛው ኢህአፓ ውስጥ ያለ አመራርም ጀግና እንዲጫወት የተፈቀደለት መሆኑን መናገር እወዳለሁ። የሰላማዊ ሰልፍ ጥሪ እያደረጉ ነው በኢትዮጵያ ምድር ላይ ያስበዋል። በኢትዮጵያ ምድር ላይ የሰላማዊ ሰልፍ ጥሪ እያደረጉ ነው። ዓላማው ምንድን ነው ካልክ፣ ለምሳሌ ጥሪ ባደረጉበት ሰዓት ላይ አፈፍ አድርጎ የተወሰኑትን እስር ቤት ማስገባትና በራሱ ካድሬዎች በኩል ጫጫታ መፍጠር፣ ይፈቱ መሪዎቻችን ይፈቱ የሚል ጫጫታ መፍጠር፣ ከዛ መፍታት ጨዋታውን እንደገና ከትዕይንቱን የፖለቲካ ትዕይንቱን ከጫካ ከጦር ሜዳ አምጥቶ አዲስ አበባ ላይ ማስቀመጥ ነው። ዓላማው ይሄ ነው። ሁለተኛው ደግሞ ያንን ይሁንታ ሰጥቶ ሰላማዊ ሰልፍ እንዲያዘጋጁ ማድረግ። የሚሰለፉት እነማን ናቸው ካላችሁ ግን የብልጽግና ሰዎች ናቸው። ኢህአፓ በሚጠራው ሰልፍ ላይ ተፈቅዶለት ከተሰለፈ የሰልፉ ተሳታፊዎች የብልጽግና ካድሬዎች ናቸው ማለት ነው እንጂ አዲስ አበባ ህዝብ በዚህ ቀውጢ ሰዓት ላይ ተሰልፎ ኢህአፓ የጠራውን ሰልፍ ተቀብሎ ወጥቶ አደባባይ ላይ ቁጣውን እንዲገልጽ ሊፈቀድለት መስቀል እንዳያከብር ጥምቀት እንዳያከብር የተከለከለው የአዲስ አበባ ህዝብ አስበዋል? የማይሆን ነገር ነው። በተረፈ ግን ኢህአፓም ይሁን ሌሎች ፓርቲዎች አሁን ላይ ወደ ምርጫ የተመለሱበት ሁኔታ ምን ስራ ስለሰሩ ነው? ለማሸነፍ የሚያስችል ምን አይነት መደላድል ስላለ ነው? ጠንካራ መዋቅርና ሰፊ አባል አፍርተው ነው ስለ ምርጫ እያወሩ ያሉት? ጠንካራ መዋቅር ዘርግተው ነው ወይ? አደረጃጀት አዋቅረው ጨርሰው ነው ወይ? አባል ስላላቸው ነው ወይ ብለህ ብትጠይቅ መልሱ የለም፣ ወፍ የለም። ይሄ ሁሉ ግርግር ዋነኛ ዓላማው የምርጫ ተሳታፊ ሆኖ በመቅረብ ብልጽግናን አሸናፊ አድርጎ እንደገና 5 ዓመት ኢትዮጵያን እያፈራረሰ ኦሮሚያን እየቀለሰ የሚኖርበትን እድል መፍጠር ነው። በሀገር ህልውና ላይ መቀለር ነው። አደረጃጀት በሌለበት፣ ጠንካራ መዋቅር አባል በሌለበት የህዝብ ስሜትና የለውጥ ፍላጎት ብቻ ነው ያለው። አሁን በኢትዮጵያ መንግስት ለመለወጥ የሚፈልግ
የህዝብ ስሜትና የለውጥ ፍላጎት አለ። እሱ ብቻውን ግን መንግስት ለመለወጥ አያስችልም። ምክንያቱም የሰራው አደረጃጀት እስከሌለ ድረስ አባል የማፍራት ስራ እስካልሰራህ ድረስ የምታመጣው ለውጥ ሊኖር አይችልም። የገንዘብና የሀብት አቅም በሌለብህ ሁኔታ ከገዢው ፓርቲ ጋር የሚወዳደር አይደለም። ስራዎችን ለመስራት የሚያስችል የገንዘብ የሀብት የበጀት አቅም በሌለበት ሁኔታ፣ ሚዲያ በሌለበት ሁኔታ ሚዲያ የለም። የትኛው ነው አሁን የኢህአፓን ጥሪ እያስተጋባ ያለ ሚዲያ በኢትዮጵያ ውስጥ ነው? ሚዲያስ መስራት የሚችልበት ሁኔታ አለ እንዴ? ዋዜማ እኮ ከመታገዱ ከሳምንት በፊት ፋኖን የግብፅና የሱዳን ተላላኪ ኃይል አድርጎ የሚያሳይ አርቲክል እኮ አጋርቶ ነበር። በፕሮክሲ ዋር ውስጥ ተሳታፊ የሆነ መሆኑን የሚገልጽ አርቲክል አጋርቶ ነበር። በዛም ሲተች ነበር። በሳምንቱ ግን የኛ ደጋፊ አልሆንክም፣ እኛ የምንለውን እያነበነብክ አይደለም፣ አንዳንድ ጊዜ ገለልተኛ እየተጫወትክ ነው ብለው ነው ዋዜማን ያገዱት። እና ሚዲያዎች ምንም መንቀሳቀስ የማይችሉበት ሁኔታ ባለበት፣ ጋዜጠኞች እስር ቤት እና በስደት በሚገኙበት ሁኔታ ምን አይነት የምርጫ ውጤት ልታስመዘግብ ነው? አሁን ላይ የምርጫ ፖለቲካን እያስተዋወቅ ያለው ታዋቂነትና ተቀባይነት ያላቸው አመራሮች አሉ እንዴ? ኢህአፓ አሉ ከሚላቸው አመራሮች መካከል ስንቱ ናቸው ተቀባይነት ያላቸው፣ ህዝባዊ ቅቡልነት ያላቸው፣ ታዋቂነት ያላቸው? ስንቱ ናቸው? ይሄ ማለት ግን ሁሉንም በአንድ ላይ እየደፈጠጥኩ አይደለም። በጣም ጎበዝ የሆኑ አመራሮች መኖራቸውን አልክድም። እናት ፓርቲ በጣም ማደንቀው ፓርቲ ነው። እናት ፓርቲ ቢያንስ ባለፉት ጊዜያት በዚህ በፖለቲካ ሜዳው ላይ ያስመዘገበው ነገር ባይኖርም ለወገን እንኳን ድምፅ በመሆን ረገድ በኦሮሚያ ክልል በተለያዩ ቦታዎች ላይ ኢትዮጵያውያን ሲጨፈጨፉ ያንን መረጃ እንኳን አጠናክሮ ገጹ ላይ ለጥፎ ታገኙታላችሁ። መግለጫ እየወጣ በማውገዝ ረገድ እንኳን የተጫወተው ሚና ቀላል አይደለም። በተረፈ ግን በእኔ እምነት ኢህአፓዎች አሁን እየጠሩት ያለው ሰላማዊ ሰልፍ በብልጽግና ይሁንታ ብልጽግና ጋር በመነጋገር የሚያደርጉት ነው ብዬ አስባለሁ። የኔ አቋም ይሄ ነው። እና አበባ አካሉ የተለየ አቋም ስላላችሁ አይደለም። ትናንትና እነ ብርሃኑ ነጋ ጋር እነ ግርማ ሰይፉ ጋር ተመሳሳይ የሆነ አቋም ሲያራምዱ የነበሩ ሰዎች ናቸው። ስለዚህ ገዢው ፓርቲ ደግሞ እንደዚህ አይነት ልምድ አለው። እንደ ኦህዴድ ራሱ ስትመለከቱ አንተ ወንጀለኛ፣ አንተ ዳኛ፣ አንተ ሌባ፣ አንተ ፖሊስ፣ አንተ ተቃዋሚ፣ አንተ መንግስት ተባብለው ይመዳደቡና ይተውኑብናል፣ ይጫወቱብናል። አንዱ የሰራውን ስራ አንዱ በመግለጫ እያወገዘ ግን ደግሞ የዛ ስራ እኮ ደጋፊዎች ናቸው። አሁን አስባችሁታል? ደብረ ዘይት ላይ ይገነባል የተባለው የኢትዮጵያ አየር መንገድ ባህር ዳርና ጎንደር ላይ ይገንባ ተብሎ ታስቦ ቢሆን ኖሮ የኦፌኮ መግለጫ ምን ሊሆን ይችል ነበር? ደብረ ዘይት ላይ የታሰበው የኢትዮጵያ አየር መንገድ እንዲገነባ የታቀደው ባህር ዳር ላይ ጎንደር ላይ ቢሆን ኖሮ የሚፈጥሩትን ጫጫታ አስባችሁታል? ግን ያ ጫጫታ ደብረ ዘይትም በሆነበት ሁኔታ ቀጥሏል። ገበሬዎችን አፈናቅለህ ካሳ ሳከፍል እየተባለ እየተባለ ነው። ኦሮሚያን የመውረር መርሃ ግብር ነው እየተባለ ነው። ግን እዛ ላይ ተግባራዊ በሚደረገው ፕሮጀክት ደስተኛ መሆናቸውን መታወቅ አለባቸው። አንዳንድ ጊዜ አማራ ሲተረት ምን ይላል? እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል ይባላል። ቢሸፍቱ ላይ የተገነባው አየር መንገድ እኮ የአማራ አየር መንገድ እኮ ነው። አማራ የሚመላለስበት እኮ ነው። አሪዶሮ ላይ መንገድ ዘግተው የኢትዮጵያ አየር መንገድ እኮ ዋነኛ ተጠቃሚ አማራ ሆኗል። ባለንበት ዘመን የኢትዮጵያ አየር መንገድ ዋነኛ የገቢ ምንጭ፣ ዋነኛ ደንበኛ አማራ ነው። ይህን የሚያደርገው ለምንድን ነው? በአውሮፕላን የመሄድ አቅሙ ስላደገ አይደለም። የአውሮፕላን ጉዞን በመምረጡ አይደለም። በየብስ እንዳይጓዝ ስለተከለከለ ነው። የኔ ምድር ረግጠህ አዲስ አበባ አትገባም በመባሉ የተነሳ ነው። እና የኢትዮጵያ አየር መንገድ አዲሱ አየር መንገድ የሚገነባው ደብረ ዘይት ቢሆንም የሚገነባው ለማን ነው ብለህ ስትጠይቅ ግን ለአማራ የሚል መልስ ታገኛለህ። እና በዚህ ሰዓት ላይ መቆጣት የነበረባቸው አማራን እንወክላለን የሚሉ ፖለቲከኞች ነበሩ። አማራን እንወክላለን የሚሉ ፖለቲከኞች ግን ለአገዛዙ ገብረው ደብረ ዘይት ላይ ለሚገነባው ኤርፖርት እያጨበጨቡ ይገኛሉ። እነ ኦፊኮሳ እንደ ህብረተሰቡን አፈናቅለህ እንደዚህ አድርገህ በቂ ካሳ ሳትከፍል የአካባቢውን ማህበረሰብ ወግ ባህል ሳትጠብቅ እና ከአየር መንገዱ ላይ ድርሻ ሳትሰጥ ልትገነባ አይገባም የሚል ቁጣቸውን እየገለጹ ይገኛሉ። ይህን የሚያደርጉት ግን ተመካክረው ነው። ልክ እነዚህ ሁሉ አሁንም ኢህአፓና ብልጽግና ውስጥ ምክክር አለ ብዬ አስባለሁ። ያ ምክክር ምንድነው ካላችሁ ጫካ ውስጥ ያለውን ትግል ወደ አዲስ አበባ መመለስ፣ ወደ ምርጫ መመለስ፣ ከዛ በኋላ አጃቢ ሆኖ በመቅረብ አደናጋሪ ሆኖ በመቅረብ
ብልጽግና አሸንፎ 5 ዓመት ስልጣን ላይ የሚቆይበትን መደላድል መፍጠር ነው ዋነኛ ዓላማው። ሌላው የእሳት አደጋን በተመለከተ የደረሰ መረጃ አለ። ባለፉት እንግዲህ 7 ዓመታት በተለያዩ የኢትዮጵያ አካባቢዎች የእሳት አደጋ ሲከሰት ነበር። በተለይ ደግሞ ብሔር ብሔረሰቦች እንግዳው በሚያድሩባቸው አካባቢዎች፣ ብሔር ብሔረሰብ በሚኖሩባቸው አካባቢዎች ላይ ከፍተኛ የሆነ የእሳት አደጋ ሲከሰት ነበር። በመርካቶ ማንሳት ይቻላል፣ ሸማተራ የመሳሰሉ ቦታዎች፣ በጎሮ፣ በሲኤምሲ፣ በኮልፌ፣ በፒያሳ ዶሮ ማነቂያ ተቃጥሏል፣ ታስታውሳላችሁ። በቆሼ ማህበር ቤቶች ደግሞ ሰሞኑን ተቃጥለዋል። በርካታ የማህበር ቤቶች ትናንት ወዳ ተቃጥለዋል። በጅማ፣ በድሬዳዋ፣ በሐረር፣ በጅግጅጋ የገበያ ማዕከላት ሲነዱ ነበር እና የኢትዮጵያ ሕዝብ የእሳት አደጋ ከወትሮው በላቀ መልኩ የተስፋፋበት ምክንያት ምንድነው እያለ ሲጠይቅ ነበር። ለኛ የደረሰ መረጃ የሚያመለክተው ልክ አሊዶሮና የተወሰኑ አካባቢዎች ላይ አጋጅ ታጣቂ ኃይል እነ ሽመልስ አብዲሳ እንዳደራጁ ሁሉ የኮሬ ነገኛ አባ ቶርቤ የሚባል ኃይል እንዳደራጁት ሁሉ እሳት አቃጣይ የገበያ ማዕከሎችን፣ መኖሪያ ቤቶችን በተለይ ደግሞ የአማራ ማህበረሰብ በርከት ባለባቸው አካባቢዎች ላይ ቃጠሎ የሚፈጽም ግብረ ኃይል አዋቅረው ሲያቃጥሉ መክረማቸውን የደረሰ መረጃ ያመለክታል። በአዲስ አበባ በተለያዩ ቦታዎች ላይ ሲኤምሲ ማንሳት ትችላለህ። መርካቶ፣ ጎሮ፣ ኮልፌ፣ ፒያሳ የመሳሰሉ ቦታዎች። ወደ ጅጅጋ ስትሄድ ትልቁ የገበያ ማዕከል ነው የነደረው። እዛ የገበያ ማዕከል ደግሞ ብሔር ብሔረሰቦች ተሰባጥረው የሚነግዱበት ነበር። ሐረርም ስትሄድ በተመሳሳይ፣ ጅማ ስትሄድ በተመሳሳይ እና አደጋው የተከሰተው ያለ ምክንያት አይደለም። እነ ሽመልስ አብዲሳ እና አብይ አህመድ ግማሹን በኮሪደር ልማት እኩሉን ደግሞ በእሳት እያወደሙ ማባረር ያስፈልጋል ብለው በማቀዳቸውና ግብረ ኃይል በማሰማራታቸው የተነሳ ነው ይላል የደረሰ መረጃ። ሌላኛው ርዕስ የአፋር ናሽናል ዩኒየን ሪቮሉሽን ፍሮንት ያወጣው መግለጫ ይመለከታል። ጥሪ አቅርቧል። ወቅታዊ የህልውና ጥሪ ለብሔራዊ ትግል ኃይሎችና ለመላው ኢትዮጵያ ህዝብ ይላል። ሀገራችን ኢትዮጵያ በአሁኑ ወቅት ካጋጠማት እጅግ ፈታኝ የታሪክ ምዕራፍ አንጻር በይፋ የዘር ፍጅት ያልታወጀበትና የህልውና አደጋ ያላንዣበበበት ኢትዮጵያዊ ወገን አለ ብለን አናምንም ይላል። ዛሬ ላይ እያንዳንዱ ብሔር፣ እያንዳንዱ ቤተሰብና እያንዳንዱ ዜጋ የህልውና አደጋ ተጋርጦበታል። ኢትዮጵያ የገደል ጠርዝ ላይ ትገኛለች ይላል። ይህንን አሳቢ ሁኔታ ለመቀልበስ ይቻል ዘንድ የሚከተሉትን ዋና ዋና ነጥቦች ለትግል ኃይሎችና ለማህበረሰቡ እናቀርባለን ይላል። የጋራ ግንባር አስፈላጊነት፣ የግልና የቡድን ልዩነቶችን ወደ ጎን በመተው በጋራ የህልውና አደጋ ላይ ማተኮር ወቅቱ የሚጠይቀው ብቸኛ አማራጭ ነው ይላል። የአፋር ናሽናል ዩኒየን ሪቮሉሽን ፍሮንት ባቀረበው ጥሪ ሰምታችኋል አይደለም? የጋራ ግንባር አስፈላጊ ነው ብሏል። የጋራ ግንባር አስፈላጊ ነው፣ የግልና የቡድን ልዩነቶችን ወደ ጎን በመተው በጋራ የህልውና አደጋ ላይ ማተኮር ወቅቱ የሚጠይቀው ብቸኛ አማራጭ ነው በማለት ቅጩን ተናግሯል። የህዝብ ተሳትፎ ያስፈልጋል ብሏል። ትግሉ በጥቂት የፖለቲካ ሊቃኖች ወይም ታጣቂዎች ላይ ብቻ ሳይሆን ያንዳንዱ የማህበረሰብ ክፍል ሞራል፣ ወጣቶች፣ የሃይማኖት አባቶችና እናቶች የድርሻቸውን የሚወጡበት መሆን አለበት ብሏል። የመረጃ ጥንቃቄም ያስፈልጋል ብሏል። ህዝብን ከህዝብ የሚያጋጩ የሐሰት ትርክቶችንና የጥላቻ ንግግሮችን በመመከት ትግሉን በአስተዋይነትና በስትራቴጂ መምራት የግድ ነው ብሏል። ሌላው የተቀናጀ የትግል መስመር ያስፈልጋል ብሏል። ወሳኝ ፖይንት ነው ያስተላልፈው። በጸረ አገዛዝ መስመር ላይ ያላችሁ ኃይሎች ሁሉ የትግል ስልታችሁን በማቀናጀት የጋራ ጠላትን በጋራ በመመከት ይኖርባችኋል ብሏል። ማሳሰቢያ፣ ታሪክ ሁላችንንም እየታዘበን ነው አለ። ዛሬ የምንወስደው እርምጃም ሆነ የምናሳየው ዳተኝነት የሀገሪቱን ቀጣይ ዕጣ ፈንታ ይወስናል። በመሆኑም ከመቼውም ጊዜ በላይ በንቃትና በቁርጠኝነት እንድንነሳ ጥሪያችንን እናስተላልፋለን ብሏል። የአፋር ናሽናል ዩኒየን ሪቮሉሽናሪ ፍሮንት ባቀረበው ጥሪ መሰረት በጣም ወሳኝ ነጥቦችን ነው የአፋር ናሽናል ዩኒየን ሪቮሉሽን ፍሮንት ባደረገው ጥሪ ያስተላለፈው። ይህን አገዛዝ ለማሸነፍ የህዝብ ተሳትፎ ያስፈልጋል ብሏል። የጋራ ግንባር መፍጠር ያስፈልጋል ብሏል። የመረጃ ጥንቃቄ፣ የተቀናጀ የትግል መስመር፣ እነዚህን ነገሮች ማቀናጀት ከቻል፣ እነዚህን መጠበቅ ከቻል ይህን አገዛዝ በአጭር ጊዜ ውስጥ ማሸነፍ እንችላለን ብሏል።
ሌላው እንግዲህ ሰሞኑን የአፋብኃ መሪዎች ላይ ያልተከፈተ ዘመቻ የለም ማለት አይቻልም። በጣም ሰፊ ዘመቻ ተከፍቷል። ይህን ዘመቻ በተመለከተ ሄኖክ የሺጥላ ጥሩ የሆነች አርቲክል አጋርቷል። ለሚከተለው አቀርብላችኋለሁ። አጭር ነው። ዘመነ ካሴን ለማራከስ ያልተሰራ ስራ አልነበረም። ለእኔ እንኳን በግል የሸዋ አማራን ይጠላል፣ ወሎዬ ወደ ስልጣን እንዲመጣ አይፈልግም፣ ይህንን ሲናገር ቀርተነዋል እያሉ ሲነግሩኝ ነበር፣ ግን አልሰማኋቸውም። ዘሜን እናውቀዋለን፣ ጎጃሜንም ጎጃምንም እንረዳለን። አልቻሉም። አልቧልታቸው የትም አላደረሳቸውም፣ ተሰነካክለው ቀሩ ይላል። አሁን ደግሞ የሻዕቢያ ቅጥረኛ የህወሓት ተላላኪ ነው የሚል ተረት ይዘው መጥቷል። ዘመነ ካሴ ነው እንዲህ ኢሳያስን ሚሊኒየም አዳራሽ አስገብቶ ቀለበት ያጠለቀለት? ዘመነ ነው እንዲህ የፕሪቶሪያ ስምምነት ብሎ ደቡብ አፍሪካ ልዑካን ቡድን የላከው? ዘመነ ነው እንዲህ ኢትዮጵያን ፍርስርሷን ሳናወጣት አርፈን አንቀመጥም ሲል የነበረውን ጌታቸው ረዳ አምጥቶ የሾመው? ዘመነ ነው እንዲህ ስብሃት ነጋን ከእስር ፈቶ በቦሌ በኩል ደንቨር ኮሎራዶ የላከው? ዘመነ ነው እንዲህ የኢትዮጵያ ሰራዊትን በተኛበት በጥይት ያስተበደበውን ጻድቃን ገብረትንሳኤን ምንም ወንጀል እንዳልሰራ ሰው ተቀብሎ አዲስ አበባ አጃቢ መድቦ የሚያኖረው? ዘመነ ነው እንዲህ ከህወሓት ጋር ድርድር ይደረግ ዘንድ አባገዳዎችን መቀሌ ሽምግልና የላከው? ዘመነ ነው እንዲህ በሳምንት 2 አስመራ ኢሳያስ ጋር ሲመላለስ የነበረው? ዘመነ ነው እንዲህ ለሻዕቢያ ቡና ቁርስ ፈንዲሻ እየዞረ ሲያዘግን የነበረው? ዘመነ ነው እንዲህ ኢሳያስን አዲስ አበባ አምጥቶ የጦር ሚስጥር መሆን ያለበትን ኢንሳን ሳይቀር ሲያስጎበኝ የነበረው? ዘመነ ነው ወይ በማለት ሄኖክ የሺጥላ ይጠይቃል። ዘረኝነትን እናንተ ህገ መንግስት ነድፋችሁ ንጹሃንን እየገደላችሁ ስታራምዱት ልክ አማራ ለመብቱ ለህልውናው አማራ ነኝ ሲል ወንጀል የሚሆነው በምን ቀመር ነው በማለት ይጠይቃል። ከኢሳያስ እርዳታ ስትሹና ህወሓትን ማጥፋት ስትፈልጉ ልክ ሌላው ሲያደርገው የሀገር ክህደት ማን ነው መስፈርቱን ያወጣው? ማንም አይሰማችሁም በማለት ሄኖክ የሺጥላ ወሳኝ የሆነ መልእክት አስተላልፏል። በጣም በርካቶች እስካሁን ድረስ ብልጽግና እንቃወማለን ሲሉ የነበሩ የኢትዮጵያዊነት ካምፕ ውስጥ ሆነው ሌሎችም በማይቆረቁር መልኩ ሲጓዙ የነበሩ ሁሉ አይ የወያኔና የሻዕቢያ ተላላኪ የሆነን ኃይልማ በግልጽ እንፋለመዋለን እያሉ መከሰት ጀምረዋል። ተፋልመህ ምን ልታመጣ? ጀነራል ተፈራ ማሞ እኮ እቅጩን ነግሮሃል። የአማሮች ችግር የሚፈታው በአማሮች ነው ብሏል። የአማራ ችግር የሚፈታው በአማሮች ነው፣ ይሄ ነው ውሳኔያችን ብሏል። በተረፈ ይሄን ነገር ተቀብሎ ተስማምቶ መቀጠል ነው አዋጩ ነገር። የአማራ ብሔርተኝነት ከኢትዮጵያዊነት ጋር አይጣላም። ለምሳሌ የኦሮሞ ብሔርተኝነት የምትመለከት ከኢትዮጵያዊነት ጋር ይጣላል። ምክንያቱም የሚያነሳቸው ጥያቄዎች ከኢትዮጵያዊ አስተሳሰብ ጋር የሚጋጩ ናቸው። የአዲስ አበባ የባለቤትነት ጥያቄ ልታነሳ ትችላለህ። የኢትዮጵያ ዋና ከተማን የእኔ ብሎ ነው ሊቀማህ የሚፈልግ። የኦሮሞ ብሔርተኝነት አስተሳሰቡን ተመልከት፣ ተስፋፊ ነው። ሌሎቹን የመሰልቀጥ ፍላጎት አለው። በዛ ነው አይደል የሚገለጸው። እስካሁን ድረስ ያልወረረው ያልተነኮሰው አካባቢ ታገኛለህ እንዴ? ጌዲዮ ስትሄድ ጥቃት አድርሶ ታገኘዋለህ። ሶማሌ ብትሄድ ጥቃት አድርሶ ታገኘዋለህ። ጋምቤላ ብትሄድ፣ ደቡብ ብትሄድ እና አማሮን እየጨፈጨፋቸው ታገኛለህ። ሲዳማን ተቀራምቶታል። ጉምዝ ገብቶ ወሮታል። አማራ ክልል መጥቶ እስከ ወሎ ድረስ ክሬም እያደረገ ታገኘዋለህ። አማራ ምድርም ወሮ ታገኘዋለህ። አዲስ አበባ ያለውን እንኳን በዜግነት ፖለቲካ የሚያምነውን ኃይል አጥፍቶታል። ደብዛውን አጥፍቶታል። አዲስ አበባ የሚለውን ስያሜ አይቀበልም። ፊንፊኔ ይላል። የኢትዮጵያን ባንዲራ አይቀበልም። የኢትዮጵያ መገለጫ ሴቶች በሙሉ ይጠላቸዋል። ኦርቶዶክስን ሳይቀር ይጠየፋታል። የኢትዮጵያ ኦርቶዶክስ ተዋሕዶ ተብላ በመጠራቷ የተነሳ ይጠየፋታል። ታሪክ ጋር ይጣላል። የአማራ ብሔርተኝነት ግን ኢትዮጵያዊ አስተሳሰብ አለኝ የሚለው ኃይል የሚያምንባቸው ነገሮች ጋር ሂዶ አይላተም። እያቀረበ ያለው ዘ ኦንሊ ቲንግ አንድ ጥያቄ ብቻ ነው። ያም ጥያቄ ምን የሚል ነው? በአማራነቴ ነው የምደራጀው። የምታገልለት ሶማሌ የለም፣ የምታገልለት አፋር የለም፣ የምታገልለት ቤኒሻንጉል የለም። አብሬው ግን ከጎኑ ተሰልፌ ለኢትዮጵያ ቀጣይነት እታገላለሁ ነው እያለ ያለው። እኔ ነፃ አውጪ አይደለሁኝም። እኔ ለራሴ ጭቁን ነኝ። ስለዚህ ራሴን ከጭቆና ሳላወጣ ለሌሎች ራሴን ነፃ አውጪ አድርጌ እነሱን ጭቁን አድርጌ እታገልላችኋለሁ የምልበት ትምክት ላይ አይደለሁም በማለት ነው ያለው። ይህን ደግሞ መቀበል ያስፈልጋል እላለሁ። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን ቋጨን። እናመሰግናለን።